ዋጋው 800 ብር ብቻ ነው እና ቤተሰቦች ዋጋውን እንከፍላለን። ወደ ነፂ ቤትም አብረን የምንሄድ ይሆናል ማለት ነው። አይ ለምን አንደኛ አንተ ያለበትን እንኳን ይጠቅም የማቅልት ስለሆንክ ለምን እስኪ አንቺ መርቃት ደግሞ መድኃኒዓለም ይባርክ። አሜን። እግዚአብሔር ይባርክ። አሜን። ሰላም ጤና ይስጥልን። ውድና የተከበራችሁ የኛ ቤተሰቦች አሊያም የኔ ቤተሰቦች ቤተሰብ ጠፍቻለሁ። ትንሽ አቃለሁ። ይቅርታ የጠፋውበት ኬዝ ብዙ ነው። ፋሚሊያንስ ይሄ ነው ያ ነው ማለት አልፈልግም። ብቻ ያው በትንሹ እንደተጨናቃችሁ ለምን ጠፋ ምናምን ብላችሁ በኮሜንት ምናምን ብዙ ያላችሁ ሰዎች አላችሁ። በእርግጥ ቴንኪው አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ግን ያው ቤተሰብ አለ አይደል አንዳንዴ ሳፈልጉ መጠፉበት ምትርቁበት አይነት ነገር ይፈጠራል። በተዘዋዋሪ በቃ እኔ ፈልጌው አይደለም የጠፋሁት ለማለት ነው። የጠፋሁበትም ምክንያት አይኖ ሊያስጨንቃችሁ ይችላል። የጠፋሁበት ምክንያት ትልቁ ነገር በጤና ነው። የጤና ጉዳይ ነው። ትንሽ ወገቢ ላይ ትንሽ ስራ ቦታ አጎንብሼ ምናምን ስለምሰራ ሊስትሮ በብዛት ሰዓት አጎንብሼ ነው የምሰራውና በዛ ምክንያት ትንሽ ወገቢ ውስጥ እንትን ብሎኝ ነበረ። አሙኝ ነበረ ትንሽ እንዴት አጥፌ ስለምሰራ ምናምን ትንሽ ወገቢ አሙኝ ነበር። ሆስፒታል ገብቼ ነበር እና አንዳንድ እንትኖች ትሪት ተደርጌ አሁን እግዚአብሔር ይመስገን 15 ቀን ሆኖኛል። የወጣሁት ከትላንት ወዲያ ነው። ቤተሰብ ይሄን ስላችሁ እናንተን ለማስጨነቅ ምናምን አይደለም። ብቻ በተቻላችሁ መጠን የቻላችሁትን ያህል ጸልዩልኝ ሁላችሁ አበረታት ማለት ወዳለው ቤተሰቦች ዛሬ እዚላችሁ የመጣሁት ነገር ቢኖር ስራ ቦታ አይደለም፣ ሊስትሮ አይደለም፣ እንትን ምናምን አይደለም። ዛሬ ቤተሰብ ደስ ያሰኘኝ ነገር አለ። ያ ደስ ያሰኘኝን ነገር ወደ እናንተ ይዤላችሁ ልመጣ ነው። ያ ደስ ያሰኘኝም ነገር ቢኖር ቤተሰብ ነፂ የኔ ባለውለታ የኔ ስጦታ ተቀባይ ናት። እኔም ዛሬ በተዘዋዋሪ ነፂዬን ወልዳለች፣ የልጅ እናት ሆናለች፣ ልጇን አቅፋለች እና እኔ ዛሬ ነፂ ጋር እሄዳለሁ። ቤተሰብ ነፂ ጋር ሲሄድ ግን ዝም ብዬ አልሄድም። ባለውለታዬ ናት። ብዙ ነገር አድርገንልኛለች። ለሷም ደግሞ በትንሹ ያህል ላደርግላት ያሰብኩት ነገር አለ። የህፃን ልብስ ማለት ነው። ኖርማል አሁን ቢያንስ ነፂ ከወለደች 15 ቀን ወይ ከዛ በላይ ነው እና ቤተሰቦች እኔ ያንን ነገር ለነፂ የህፃን ማቀፊያ ገዝቼ ልሰጣት ነው። ቤተሰቦች ከኔ ጋራ ሁኑ። እስከ ሱቁ ድረስ አብረን እንሄዳለን። አብረን ሄደን አብረንም የምንገዛ ይሆናል። ቤተሰቦች ከኔ ጋር ሁኑ፣ ተከታተሉኝ ማለት እወዳለሁ። ሁላችሁም እንደምትከታተሉኝ ተስፋ አደርጋለሁ። ሰላም፣ ደህና ነሽ? እንዴት ነሽ? ሰላም ነው? አለን። የህፃናት ልብስ መሸጫ ነው አይደል? እና የህፃን ልብስ ፈልጌ ነበር። የህፃን ልብስ እንደዚህ አራት አፍሪካዎች አሉ። ኦኬ። ይሄው ቤተሰብ ይሄው እንደምታዩት የሚገራረሙ የህፃናት ልብሶች አሉ። የህፃናት የጥንንጥዬ ናት። ለስንት ወር ነው? ከተወለደ ጀምሮ። እሺ እኔ ደግሞ ለ15 ይሆናታል። የ15 ዓመት ነው። የ15 ወር ማለት ኧረ 15 ቀን እና እንደዛ ነው። የስጦታ ዕቃ ምናምን ይኖር ይችላል። በቃ በሱ አድርገሽ ትሰጪኛለሽ። እሺ ዋጋው ስንት ነው? ይሄንን ዋጋው 800 ብር። እሺ
ቤተሰብ እንግዲህ ለነፂ ብዙ ነገር ይገባታል። ብዙ ነገር የሚደረግላት አይነት ሴት ናት። ነፂዬ እንኳን ደስ አለሽ፣ እንኳን በሰላም ተገላግለሽ ወደ ቤትሽ አበቃሽ ማለት እወዳለሁ። በዚሁ ቤተሰቦች እናንተን ደግሞ ከሀገር ውጭ ያላችሁ ወንድሞቼ እህቶቼ እንኳን ለኢድ በዓል በሰላም አደረሳችሁ አደረሰን ማለትም እወዳለሁ። ቤተሰብ እንግዲህ እቃው በስጦታ እቃ እየገባ ነው፣ ገብቶ እየታሸገ ነው። አብረን የታሸገውን የምናይ ይሆናል። የነፂዬን ደስታ አብረን ደስታችን አድርገን የአብረናት የምንን ደስ ይሆናል ማለት ነው። እንደሱ ነው። እሺ ከለር መምረጥ እንችላለን ካልተመቸን ማለት ነው። ቀይራለን። እሺ ቤተሰብ አስተያየት የለውም? እሺ አስተያየት አድርገሽ ነገር እኮ አስተያየት ኬታም በአስተያየት ነው እንዴ? አረ የምሬን እኮ ነው። አስተያየት አድርገሽ ንገሪ። ቤተሰብ ዋጋው 800 ብር ብቻ ነው እና ቤተሰቦች ዋጋውን እንከፍላለን። ወደ ነፂ ቤትም አብረን የምንሄድ ይሆናል ማለት ነው። 800 ብር ነው። ካሽ ከፈል እሺ፣ አመሰግናለሁ። ኧረ ችግር የለውም። ቋሚ ደንበኛ እንሆናለን። ህጻናት አሉ። ቀጣይ ምን ካሜራ ቤተሰብ ይኸው በስጦታ እቃ ተደርጓል። ቤተሰቦች በስጦታ እቃ ተደርጓል። እቃው እንደምታዩት ነው። ልብሱም ገብቷል። ሙሉ ነገር ግልጽ ነው። እዚህ ውስጥ ነው ያለው። ነፂ ጋር አብረን እንሄዳለን። አብረን ሄደን የምናየው ይሆናል። ከነፂ ጋር ጊዜያችንን ከነፂ ጋር እናደርጋለን። ዳይ ወደ ነፂ ቤተሰብ ይኸው እንግዲህ እነ ነፂ በር ደርሰናል። አብራችሁኝ ሁኑ። እዚህ ቤት ደህና ናችሁ? እንዴት ናችሁ? ሰላም ነው? እማዬ እንዴት ነሽ? ሰላም ነው? ደህና ናችሁ? አዳን ቤቶች የኔ እናት ደህና ነሽ? እንዴት ነሽ? አለሁ ደህና ነኝ። ሰላም ነው? የኔ እናት አለሁልህ። እንኳን ደስ አለሽ። አመሰግናለሁ። አማን ነው? እንዴት ነሽ? ሰላም ነው? እንዴት ነሽ? ደህና ነሽ? አለን። ደህና ነሽ? እንዴት ነሽ? አማን ነው? አለሽ? ደህና ነኝ። ወይኔ ባባ ወንበር አምጪልኝ። ሳሎን ቤት አንድ ወንበር አምጪልኝ። ቁጭ በልሽ። የኔ እናት ወይኔ ይቅርታ። ኧረ በእናትህ ነው እንዴ? ምን ተጠየቅኝ አይደል እንዴ? እኔ አንተ ያለበት ሁኔታ ላይ አላቅም አውቃለሁ። ስለዚህ ይቅርታ መጠየቁ ምንም ትርጉም የለውም። እሺ አይመችም። የስራ ሰው ነክ፣ ተባራሪ ነክ፣ ጠዋት ወጥተህ ማታ የምትገባ ልጅ ስለሆንክ እኔ ምንም ችግር የለብኝም። መተሃል ሆስፒታል ስታስተምርልስ ነበር ከኔ ጋር። ስለዚህ ምንም ችግር የለውም። እሺ ፈታ በል። ችግር የለውም። እሺ ችግር እና ደህና ነሽ? ያለው ደህና ነኝ። ግን ያው ትንሽ ስለጠፋው አልጠፋሁም። አይ እንደዚህ አይባልም። በቃ እኔ ያለህበትም ሁኔታ አውቃለሁ። ስለዚህ ምንም ችግር የለም። ትንሽ እኔ ደግሞ ታውቂያለሽ በዛ በወገቤ ምክንያት ትንሽ እንትን ብዬ ነበር። ለዛ ነው የጠፋሁት። ብዙ ሰዓት ስራ ቦታ እንዲያጎንብሼ ምናምን ስለምሰራ
በዛ ነው መሰለኝ ትንሽ እንትን አለ። እሺ ህክምና አገኘ? አግኝቻለሁ። አሁን ግን ነጽዬ ባለኛ ቀን ባለኝ እንትን ተፍጨርጥሬ አንተ ልጅቷን በሚዛው ቀረች። ትመጣለች እንትን ብለዋት ይሆናል እንግዳ ስላለ ቤት ውስጥ ነው። እንግዳ ብዙ ሰው አለ አይቻልም። ይብሽ ነጽዬ እሺ ካደረችልኝ ነገር አንጻር ከሆነ ነገር አንጻር እኔም ደግሞ ዝም ብዬ የወንድምነቴ ያው ከይቅርታ ጋር ትንሽ ሰርፕራይዝ አለኝ። ሰርፕራይዙን አይንሽን ጨፍን እናርሽ የምሰጥሽ ይሆናል። ጨፍነሻል እኔ አውቃለሁ፣ ተማመንብሻለሁ። ጨፍኛለሽ። እሺ ገለጪልኝ። ይከፈት ይከፈታል። የታሜን ስጦታማ ይከፈታል። ቁጭ በል እሺ። ለምን ነው እንደዚህ የምትጫወተው? እኔ አንደኛ አንተ ያለበትን እንኳን ጠንቅቄ የማውቅልህ ስለሆንክ እኔ ከአንተ ይሄንን ነገር አልጠብቅም። አንተ በተለያየ ነገር ነው እኛን ሰፖርት የምታደርገው፣ ያለኛ በቂያችን ነው። እሺ ለአንተ ይሄ ወጪ ማውጣቱ ምንም ትርጉም የለውም ለኛ። አንተ ብዙ ነገር ስለሚያስፈልግ በእርግጥ ነጽዬ ብዙ ነገር ሊያስፈልገኝ ይችላል። ግን አለ አይደል እናንተ ለኔ ብዙ ነገር ሆናችኋል፣ ብዙ ነገር አደርጋችሁልኛል። እዚህ ደረጃ የመድረሴ ምክንያት አንዱ መንስኤ እናንተ ናችሁ። ስለዚህ ለአንተ ባደርግልኝ ደስ ብሎኛል እና ለቤቢ የሚሆን ነው። አመሰግናለሁ። ያሰየው ልጅ አመሰግናለሁ። ታሜና ቀመጥም እኮ አንዱ ሲጠራው ሁሉም ቤት እንደ ቤት ልጅ ነው የምናየውና በጣም ነው የማመሰግነው። በወጣ የተካ ብድር ምላሽ ያድርገኝ። በጣም ነው የሚያምረው። ግን ትልልቅና ስታድግ ነው የሚሆናት። 1 አመት ምናምን ሲሆናት ትልልቅ ነው። በጣም ነው የሚያምረው። አመሰግናለሁ። አረማ ታሜ የት ነው ሄደው? ምንድን ትልቅ ነው። 1 አመት ሲሆናት ነው። ለ1 አመቷ ነው እንደ ገዛው ወይስ ለቀጣይ ጊዜዋ አቅዳ አስበ ነው? እኔ ለጻፍ ልጅ የገዛሁት ያምራል፣ ደግሞ ያምራል ልብስ ራሱ በጣም አይስ ደግሞ ከለርም እንደዚህ አይነት የላትም እና ለምቾቱ ራሱ አይሽ ፈሩ ነው ወይ የኔው ምን አሳሰበ? በቃ ምን እንደሆነ ታውቂያለሽ። ሁሉ እየተጨነቀ ትችላለህ። ምን ላድርግ ብለሽ ነው ነፂ? እናንተ ካደረገችሁልኝ አንፃር ይሄ ዝም ብሎ ትንሹ ነገር ነው። ግን በቃ እዚህ ጋር የመድረሴ ምክንያት ነገር የታለው ደግሞ ለነፂ እዚህ ጋር የመድረሴ ምክንያት ለእናንተ ምንም ባረግ ማለት ውለታ ሊኖር ማለት ይሄ በውለታ ልታስቡ አይገባም። ይሄ እንደ ውለታ እያሰብክ ከሆነ እውነት ከመናገር ማለት ነው እናንተ እኔን ከጎዳና ነው ያነሳችሁ። ማርያምን እኔ እናገራለሁ። ማርያምን እናገራለሁ። ለምን እንደሆነ ታውቂያለሽ ነፂ? ነፃነት ማለት እህትሽ ናት። እህትሽ ማለት ደግሞ አንቺ ነሽ ለእኔ ማለት ነው። ነፂዬ አልከፋሽም? አይ እኔ እየተናገርኩት እኮ ነው። አይ ውለታ ያደረገልህን ነገር እንደ ውለታ የምታስብ ከሆነ እድገት የለህም፣ አታድግም። በቃ እንደ ውለታ ማሰብ የለብህም አንተ ውለታ
በቃ የተደረገልን ነገር በእንደዚህ እንትን የምትል ከሆነ አንተ እድገት የለህም። አንተ ሰርተህ ትልቅ ደረጃ መድረስ ያለብህ ልጅ ነህ እንጂ ለኛ የውለታን የምትከፍለው በእንደዚህ አይነት ነገር መሆን የለበትም። ልክ ነሽ፣ በእርግጥ ልክ ነሽ። ግን አሁን ዝም ብላችሁ መርቁኝ። በቃ ትልቅ ደረጃ እንድደርስ ማርያምን ከልብ በቃ መርቁኝ። እኔ ምርቃት ነው የምፈልገው። የኔ አባት አንተ ያሰብከውን እግዚአብሔር ያሳካል። አሜን አሜን። ትልቅ ደረጃ ድረስ። አሜን። በእንደዚህ አይነት ነገር ሳይሆን አሁን በምትሰራው ሳይሆን በትልቅ ስራ እግዚአብሔር ያስቀምጥ። አሜን። ለቤተሰቦችም ለኛም የምትተርፍ ልጅ ያድርግ። እግዚአብሔር ይጠብቅ። ይህንን ልብህን እግዚአብሔር አይቀየርበት ከምንም በላይና በጣም ነው የማመሰግነው። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ አሜን። ለምዬ እስኪ አንቺ መርቃት ደግሞ መድኃኔዓለም ይባርክ። አሜን። እግዚአብሔር ይባርክ። የሰጠው እጆች የተባረኩ ናቸው። የሚሰሩ እጆች የተባረኩ ናቸው። እግዚአብሔር ይባርክ። ለእህቴ ልጅ ለእኔ አክስቴዋ ለእኔ ቆንጆ ይህን የመሰለ ልብስ ስለገዛላት እናመሰግናለን። ግን ውለታ በውለታ እኛ ማለት ትጎዳብናለህ፣ እኛም ደግሞ ይከፋናል። እንደዛ አይደለም። እኔ ከዚህ በላይ ሰርቶ እንዲለወጥ እንዲያድግ እንዲበረታታ እንጂ የምንፈልገው እንዲ በውለታ ቁዝም እንዲል ምን ሊያዝ እንዲል አይደለም። እኛ እንደዛ አንፈልግም። እኔ ሁሌም ነው ምን እኔ የማንም ሰው እንትን የሆነ ችግር ሲገጥመኝ እገዛ ሲያሻን ወይም ሲያሻ እንተጋገዛለን እንጂ በባሌም በቦሌም እየተያዘ አይመጣም። እሺ እኛ እህቶች ነን አይደለ? በቃ እኔ ደግሞ ለእህቶች አይደለም አሁን አይደለም የሚደረግበት ሰዓት ስላልሆነ ነው። እሺ የሚደረግበት ሰዓት አይደለም፣ የሚሰጥበት ሰዓት አይደለም። አሁን ገና ነህ አንተ ራስህን አበርታ መጀመሪያ። እሺ እናመሰግናለን። እኔ ወድ ታምዬ እንግዲህ ገንፎ እየተበላ ነው። ፕሮግራም አለ። እናመሰግናለን ቤተሰብ ቆይታ የታሜ ቤተሰቦች እንግዲህ የምንወዳት አበረታቶች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ትልቅ ደረጃ እንዲደርስ። በተረፈ እጅግ በጣም አድርጌ አመሰግናለሁ ስለነበረን ቆይታ። ይሄ ይመስል ነበር። መልካም ጊዜ፣ መልካም ቆይታ። ባይ ቤተሰቦቼ። እንግዲህ የነፂን ደስታ የእናንተም ደስታ ነው። እስከ መጨረሻ ድረስ ስላያችሁን አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ።